ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው። እነዚህ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ እነገሬ ቢተቹኝሳ፣ እንዲህ ብሰራሳ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድነው ያለከ? መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ እነዚህ ብሉኝ ቢበላሽብኝ ብከስር እንዲህ ብል ብሎ ማሰብ ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ። ሰው በዚህ ዘመን ደስታ አጥቷል። ደስታ ይፈልጋል። ደስታ ደግሞ ክርስቶስ ጋር ነው ያለው። የክርስቶስ ውሃ ጥም ምንድነው ካላችሁ የአንድ ሰው መዳን ነው። የተጠማ ሰው ውሃ ሊጠጣ እንደሚቸኩለው ክርስቶስ ሰውን ለመማር እንዲህ ብሎ ይቸኩላል ይላል። እግዚአብሔር እኛን ለመማር የሚፈጥንበት ፍጥነትና ፍላጎት በሐሩረ ፀሐይ ተጠምቶ የዋለ ሰው ውሃ ሊጎነጭ በሚቸኩልበት ፍላጎትና መሻትና ፍጥነት እግዚአብሔር ሰውን ምሕረት ለማድረግ እንዲህ አድርጎ ፈጥኖ ይፈልገናል። ክፉ ሐሳቦች ተደጋጋሚ በጭንቅላታችን ላይ ባለፉ ቁጥር ልበ ደንዳኖች እንሆናለን። መጀመሪያ በትንሽ መቆፈሪያ እንቆፍረው የነበረው መሬት ብዙ ሰው ከረገጠውና መንገድ ካደረገው ከዮናስ ጋር የነበሩ ሰዎች ምናልባት መርከቡ ከቀለለው ብለው የደከሙበትን ለፍተው ያገኙትን ንብረታቸውን ወደ ባህር ሲጥሉ እናያለን። መቼም በሀገራችን ደሞዝ ነው የሚባለው። ደሞዝ ማለት ምን ማለት ነው? ደምና ወዝ ማለት እኮ ነው። በዛ በደሞዝ ውስጥ ወይም በገንዘብ ውስጥ ምን አለ? ደም አለ፣ ወዝ አለ፣ ትዕግስት አለ፣ ጊዜ መስጠትን አለ። ወገኖች ያንን በብዙ ድካም ያገኙትን ንብረታቸውን ነው ወደ ባህር የጣሉት። ዛሬም ሰላም እናገኛለን ብለን እኮ ስንቱን ዋጋ አስከፈልን። ስንት የደከምንበትን ንብረት ታለን፣ ስንቱን በቁሙ ሬሳ አደረግን። ይሄ ዓለም ሰላም ማምጣት ሲፈልግ አንዱን ገድሎ ሌላውን ለማሳረፍ ነው አይደለም የሚሞክር። ሰላም የሚገኘው ግን እግዚአብሔር ሰላም ሆኖ ሲል ነው። ሰላም የሚመጣው በንስሐ ነው። ሊመጣ ያለው መከራ፣ ሊፈስ ያለው ደም የሚቆመው መዓት የሚከለከለው በምኞት አይደለም ወገኖች፣ ንስሐ በመግባት ነው። እግዚአብሔር ሁላችንም በቸርነቱ ይርዳል።